እና ምን ልላችሁ ነው? በዛ ጊዜ በቃ በጣም ይጨነቁ ነበረ እህቶቼ። እና እኔ ግን 3 ቀን ነበረ የቆየሁት ከነሱ ጋር ነው። እነሱ ሲናገሩ ሳምንት 15 እንደዛ ቆይቶ ነበሩ። እና በጣም እንትን ይል ነበር፣ በጣም ይጨናነቁ ነበረ፣ ጭንቀት ላይ ናቸው። ቢሮ ውስጥ ደግሞ አይስማሙም ነበረ። በእርግጥ ደግሞ አሁን በአማርኛ ተነጋግረን የምንግባባ ሰዎች አልነበሩም፣ ሌላ ሀገር ዜጎች ናቸው ቢሮ ላይ የነበሩትና እዛን ጊዜ ላይ እያሳለፈን እነዛ እህቶች ይጨነቁ ነበረ። ከልጃችን ተለይተን መተን ከሰው ብድር ወስደን መተን እያሉ በጣም ይጨነቃሉ፣ ያለቅሳሉ። እና በረመዳን ወቅት በዛ ጊዜ ላይ ስራ አልነበረም። በእርግጥ ኢትዮጵያውያንን የሚጠይቁላ አልነበረም። ፊሊፒኖች፣ ኢንዶኔዥያዎች፣ ህንዶች ስራ ይገቡ ነበረ። እኛ ግን በቃ እዛ ቁጭ ብለን 10 ምናምን ልጆች እዛ ጋር ቁጭ ብለን እንትን እንል ነበረ። በጣም ያሳዝናል። ብቻ በጣም ያዝናሉ። በቃ እነሱ በጣም ከፍቷቸዋል። 10 ቀን 15 ቀን በጣም ከባድ ጊዜ ነው እና ትንሽ ጊዜ አይባልም። እና ሁላቸውም ደግሞ የራሳቸው የሆነ ኬዝ አላቸው። ሁሉም ሰው የራሱ የሆነ ነገር አለ። ሲጀመር ወደዚች ምድር እየመጣው እኮ የራሳችን የሆነ አላማ አለ። የራሳችን የሆነ እቅድ አለ። ከሰው ወስደን ምን ብለን ነው የምንመጣው? ያ ሁሉ ነገር ተጨምሮባቸው በጣም ይጨነቁ ነበረ። በጣም ይበሳጩ ነበረ። በጣም ይናደዱ ነበረ። ቢሮ ሁላ ኢትዮጵያ ሁሉ ደውሎ ደላላ ጋር ሁሉ እየደወሉ ያወሩ ነበረ። ግን ያም ቢሆን ለኛ ፈጣሪ ያሰበበት ሰዓት እስከምደርስ ድረስ ከባድ ነው። ምናልባት ከዛ ስንመጣ እኮ ቶሎ ወዲያውኑ እኔ አሁን ከሀገር ቤት ሲመጣ አሁን ከኢትዮጵያ ሲመጣ ቀጥታ ስራ እንደሚገባ ነው፣ ወደ ስራ ቤት እንደሚገባ ነው አስቤ አልሜ የመጣሁት እንጂ እንደዛ ቁጭ ብዬ ምናምን ሰው እስከሚመጣ ተራ መጠብቅ ምናምን አልመሰለኝም በዛ ጊዜ ማለት ነው። እና ላይክ እንደዛም እነሱም እንደዛ ነበሩና በጣም ይጨናነቁ ነበረ። በጣም ተስፋ ይቆርጣሉ። በቃ ለአንድ ልጅቷ እንደውም የመጨረሻ እድል ተሰጥቷቸው ከዚህ ቤት ተመልሰሽ ከመጣሽ ወደ ሀገርሽ ነው የምንልከው፣ ከዚህ በኋላ እዚህ ጋር አትቀመጭም፣ ወደ ሀገርሽ ነው የምንልከው ብለው እንደውም የመጨረሻ እድል የመጨረሻ እንትን ሰጥቷቸው ነበረና እኔ በጣም ወደ እግዚአብሔር ጮህኩኝ። በጣም በቃ በእግዚአብሔር ፊት አለቀስኩኝ። እነሱ ቢሮ ቲቶይ መጥተው እኔ በጓራ በኩል የሆነ እንትን ቦታ አለች እና እዛ ጋር በጣም በእግዚአብሔር ፊት ተከራከርኩኝ። እዚህ ቤት የሚመጣበት ቀን ማለት ነው። ረመዳን ነገ ነው እየተባለ እንደ ዛሬው ማለት ነው። ረመዳን እንደ ነገ ልያዝ፣ ጾም እንደ ነገ ልያዝ፣ እንደ ዛሬው በጣም በቃ ይሄንን ቦታ ድጋሚ ለመመለስ አልፈልግም። እዚህ ጋር ያሉ እህቶችም እንዲመለሱ አልፈልግም። ጌታ ሆይ በቃ ለኛ የሚሆነውን ስራ ስጠን። በቃ እግዚአብሔር ሆይ አንተ እኮ ታያለህ። እንሰራለን ብለን ነው የመጣነው፣ እንሰራለን ብለን ነው የወጣነው። ለምን መንከራተት ይሆናል? ለምን ይሆናል ብዬ በጣም በቃ በእግዚአብሔር ፊት በጣም አልቅሼ ጸለይኩኝ። እግዚአብሔርን በእውነት አላሳፈረኝም። እግዚአብሔርም ሰማ። እግዚአብሔር እውነት ካመናችሁበት እግዚአብሔር ያደርጋል ብላችሁ ሁሉን ነገር ለሱ ከሰጣችሁት ከጣላችሁት እግዚአብሔር በፍጹም አይተዋችሁም። እግዚአብሔር በፍጹም አይጥላችሁም። እያንዳንዳችን ባመንበት እምነታችን ላይ ካመንበት ለፈጣሪያችን ሁሉን ነገር አሳልፈን ከሰጠንበት በእውነት ነው የምላችሁ ፈጣሪ እሱ ራሱ ታማኝ ነው፣ ያደርጋል። እና እነሱን በቃ እዛ ራሱ ቁጭ ብለው በጣም ይጨናነቁ። በቃ እናንተ አትጨናነቁ፣ እናንተ ተጨንቃችሁ ምንም ነገር ልታደርጉ አትችሉም፣ ምንም ነገር ልታመጡ አትችሉም፣ አትጨነቁ። በቃ ሁሉንም ነገር በእግዚአብሔር ላይ ጣሉ። የእናንተ የሆነ ነገር አለ፣ የእናንተ እንጀራ አለ፣ እናንተ የምትሰሩበት ቤት አለ። ምናልባት እናንተ ከዚህ በፊት የሄዳችሁበት ስላልተመቻችሁ ተመልሳችሁ መጥታችኋል። አሁን ግን የምትመለሱበት ሳይሆን እናንተ እስከፈለጋችሁበት ጊዜ ድረስ የምትሰሩበትን ነው እግዚአብሔር የሚሰጣችሁ። ለእናንተ የሚመችበትን ስፍራ ነው እግዚአብሔር የሚያዘጋጅላችሁ። ቢዘገይም ቢቆይም
እናንተ ተስፋ አትቁረጡ እያልኩኝ እነሱን እናገራቸው ነበረ እና ይሄንን አወራላቸው ነበረ እና በእግዚአብሔር ላይ በርቱ፣ በቃ ሁሉም ነገር ይሆናል፣ በጊዜ ይሆናል፣ ይህ ለምን አልሆነም እያላችሁ በጭንቀት ውስጥ ራሳችሁን አታሳልፉ እያልኩኝ አወራ ነው። በእውነቴን ነው የምላችሁ። እኔ አሁን ከኢትዮጵያ ከሄድኩኝ 3 ቀን እዛ ቢሮ ውስጥ ቁጭ ብዬ 3 ቀኑ ማለት ነው በዝቶብኝ 3 ዓመት ነበረ የሚመስለኝ ባይገርማችሁ ማለት ነው። አንደኛ ነገር የምትበሉበት ነገር አይመችም፣ የምትግባቡበት ሰው የለም ወይ እዛ ውስጥ የሚሰራ ለእናንተ የተወከለ ሰው ቢሮ ውስጥ ያለ ቋንቋ የሚችል እኛን የሚያናግር እኛን የሚቀበለን የሚያወያየን፣ ይሄ እንዲህ ነው፣ እንደዚህ ያርጉ፣ እንደዚህ ስሩ፣ እዛ ከሄዳችሁ መዳም ቤትም እንደዚህ ሁኑ ብሎ እንኳን የሚመክር የኛ ዜጋ ኢትዮጵያዊ አልነበረም እዛ ቢሮ ላይ። አሁን ለምሳሌ እንግሊዘኛ ነው የሚያወሩት፣ እኛ አሁን እንግሊዘኛ አንችልም፣ በምን እንግባባለን? እና እነዛ አይነት በጣም እንትን ነበረ። እግዚአብሔር ግን መልካም አምላክ ነው እና እግዚአብሔር ያንን ሁሉን ነገር አሳልፎ ይህንን እድል ሰጠንና እግዚአብሔርን እውነት በዚች ቀን ላይ እግዚአብሔርን አመሰግነዋለሁ። ለምን ቀኑ በቃ ከእግዚአብሔር ጋር ብዙ የተሟጋትኩበት ቀን ነበረ። ስለዛ እህቶችም በጣም ከእግዚአብሔር ጋር የተከራከርኩበት ነበረ። በእርግጥ በሆነ አጋጣሚ ያዩኛል ብዬ ተስፋ አደርጋለሁ እና በእግዚአብሔር ላይ በጣም ብዙ የተናገርኩት ነበረ። እግዚአብሔር የተመሰገነ ይሁን። እኔ በመጣሁት በሁለተኛ ቀን በሶስተኛ ቀን እነሱም ወደ ስራ እንደገቡ ነገረችኝ። አንድ እህት ነበረች፣ የእሷን ስልክ ይዤ ነበረ እና እሷን በቃ ሁላቸውም ወደ ስራ እንደገቡ ስራ እንደጀመሩና እንደዛ እንደሆኑ ነገረች። እኔም ደግሞ እግዚአብሔርን አመሰገንኩኝ። በእርግጥ እዚህ ቤት መጥቼ ስለ እነሱ በጣም እግዚአብሔርን ጠይቅ ነበረ። እግዚአብሔርም ደግሞ አልተወም። ለነሱም እግዚአብሔር ያዘጋጃላቸውን ስፍራ ሰጣቸው። እግዚአብሔርም ደግሞ ለነሱ የሚሆንላቸውን እንጀራ ሰጡ። በእውነት ያቺ እህት በቃ ብዙ ነገረችኝ። እንዲያጋጣሚ ሆኖ ስልኬን ስቀይር ስልኳ ጠፋብኝና እንትን አልኩኝ እንጂ ተቋረጠን እንጂ በዛ መንገድ ተለያየን እላችኋለሁ። ግን በቃ መልካም ብቻ በዛ ሰዓት ላይ ከነበራቸው ጭንቀት እንደወጡ ስራ እንደገቡ ብቻ ነግሮኛል እና ነግረኛለች አንድ እህት ማለት ነው። እና እግዚአብሔር መልካም ነው። እግዚአብሔርን ታምነው ማንም የወደቀ የለም፣ የከሰረ የለም፣ ያፈራ የለም። ስለዚህ እኔም ምን ለማለት ነው ይህንን ቪዲዮ ልሰራ የቻልኩት ማለት ነው። ይህንን ቀን አስቤ ነው እና ይቺ ቀን እግዚአብሔር የኔን ጸሎት የሰማበት ቀን ነው ላለው። እኔም እግዚአብሔር መልካም ቤት ሰጠኝ፣ ጥሩ ሰዎች ሰጠኝ፣ የሆነ ጭቅጭቅ የሆነ የማልሳቀቅበት ቤት እግዚአብሔር ጥሩ ሰዎችን ጥሩ ቤተሰብን ሰጠኝ። እስከዛሬ እየሰራሁበት አለ ያለምንም እንቅፋት ያለምንም ጭቅጭቅ ያለምንም ጭንቀት እየሰራሁበት አለ። እግዚአብሔርን በእውነት አመሰግናለሁ። ይህ የሆነልኝ ከራሴ አይደለም ከእግዚአብሔር ዘንድ ነው። እኔ ደካማ ሰው ነኝ፣ ምንም የማልችል ሰው ነኝ። እግዚአብሔር ደግሞ ድካሜን አልፎ ይህንን አደረገልኝ። በእውነቴን ነው የምላችሁ። እንደ ቤተሰብ በቃ እንደ ራሴ ቤት የሚኖርበት አንድ ሰው እኮ ባለበት ቦታ ላይ አላማው ምን እንደሆነ ካወቀበት ምንም ችግር የሚገጥመው አይመስለኝም። ለምን አንዳንድ ጊዜ እኛ ራሳችን አላማችንን እንስትና ሌሎች ሰዎችን ተወቃሽ እንሆናለን እና አላማችንን ካወቅንበት አላማችንን ከያዝንበት በአላማችን ላይ ከጸነንበት ምንም ነገር መጋፈጥ እንችላለን። ምንም ነገር ደግሞ ማለፍ እንችላለን። ለምን አላማችን ካወቅንበት ማለት ነው። አሁን አላማ ይሰራል ብዬ ነው የወጣሁት እና እግዚአብሔር ይመስገን እዚህ ቤት በሰላም ያለምንም ጭቅጭቅ። በእውነት ነው የምላችሁ የሆነ ነገር ከእጄ ወድቆ እንኳን ቢሰበር በዛ ሰዓት ላይ ለምን ብለ ጮሃ የማታሳቅቅ ሴት ነች የኔ አሰሪ ወይንም የኔ መዳም ማለት ነው። በእውነቴን ነው የምላችሁ የሆነ ነገር ቢጠፋ እንዴት ጠፋ ምናምን ብላ በጩኸት በምናምን። አሁን አረቦች እንደምታውቁ በጣም በጩኸት የሚታወቁ ናቸው። ግን እቺ በጣም
ትግስት በቃ በጣም ትሁት ታጋሽ ነች። በቃ የሆነ ነገር ሲያደርግላት አመሰግናለሁ ብላ በአክብሮት የምታቀርብ ሴት ነች። በእውነቴን ነው የምላችሁ። እግዚአብሔር እንደዛ አይነት ነገር አሳልፎ ሰጠኝ። ታዲያ እግዚአብሔርን በዚህ ቀን ባላመሰግን እውነት እግዚአብሔርን ሳላመሰግን ቢቀር በእውነት በጣም ነው የሚያሳዝነው። እግዚአብሔር አምላክ ለዘላለም እየተባረከ ይሁን፣ ስሙ ለዘላለም ይባረክ። እኔን የረዳኝ አምላክ እናንተንም እንደረዳችሁ አምናለሁ። እኔን የረዳኝ ፈጣሪ እናንተንም እንደረዳችሁ አምናለሁ። በእውነት ሁላችን